ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪ የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ እድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላምና ጤና ባላችሁበት ቦታ ይብዛላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? አምላካችሁ በሰላሙ እናንተ ቤት ገዝፎ ይታያላችሁ። እኔ ለራሴ ያመብያ እንግዲህ በዛሬ መርሃ ግብራችን አንድ መሰረታዊ ነገር እናነሳለን። ከሰሞኑን ቲክቶክ ላይቭ ላይ ወገኖቻችን እርስ በርስ ሲተራረዱ መቼስ የተመለከታችሁ በርካቶቻችሁ ናችሁ። ያለምንም ሰቀቀን እንደውም ረካን የሆነ ሰው በጣም ጠምቶት ቀዝቃዛዋ በረሃ ላይ ያገኘ ሰው እስኪመስል እንደውም ሰዎች እንዲረኩ ላይቭ ላይ እናስተላልፋለን ብለው የኛው ሀገር ወጣቶች በሰው ሀገር እየተጨራረሱ ነው ያሉ። ላይቭ ላይ የታረደውን ልጅ አያችሁት? በመድኃኔዓለም ነፍሱ አልወጣ ስትል ጊዜ ገስት ላይ ያሉት ደግሞ ገልብጠው ነፍሱ ወፍራም ስለሆነች እኮ ነው ገልብጥና ረደው ብሎ ያሳረዱ። ግን ውጪ እንደ ኢትዮጵያውያን እኮ ያለንበት የከርስና የእርግማን ደረጃ ይብራራ ከሀገር ውጭም በሀገር ውስጥም ነው የምላችሁ። ታዲያ ሀገር ውስጥ ያሉ ወጣቶች ሁልጊዜ ነው የምነግራችሁ ፎር ለቢሊየንኛ ጊዜ ኢትዮጵያ ውስጥ ሚዲያን ኤጅ 19 ዓመት ነው። በጣም በርካታ እድሜው ትንሽ የሆነ ማህበረሰብ ያለበት አገር ላይ ነው የምንኖረው። የሳጥናኤል መንግስት እዛ ነጭ ሉክ ላይ በደም እየጻፈ ያለው አሰቃቂ ታሪክና መጻኢ ጊዜ የሚያስፈራ ነው። ልጆቻችሁን ታደጉ። ታዲያ ስለዛ አንደኛው ወጥመድ እንነጋገራለን። ኢትዮጵያ ውስጥ አሁን እየበዛ የመጣው በጣም በርካታ ቲኔጀሮች ጆሮአቸው ውስጥ እንደ ውሃ እያንቆረቆሩ ህይወታቸው እየተንቆረቆረ እየፈሰሰበት ያለውን የድሪል ሙዚቃ ወይም ደግሞ ዳርክ ናይሊስቲክ የሆኑ ጨለምተኝነትን ጭንቅላታችሁ ውስጥ የሚያስገቡ የሙዚቃዎች መበረካከት ማወራችሁ ስለ እንደነዚህ አይነት ሙዚቃዎች ነው ወገኖች። ስጮ እኔ ልጅ ባይኖረኝ ቲኔጅ የሆነ ወንድም አለኝ 16 17 ትምህርት ቤቶች ላይ የሚደረገውን ወጣቶች በስልካቸው የሚሰሙት የሙዚቃ ጀነራ ራሱ ፍሊፕ ተደርጎ ማንነታቸውን ሼፕ የሚያደርግ አስተሳሰባቸውን የሚቃኝ ወደታች ነው የምላችሁ። መንፈሳቸውን ደግሞ ለአጉል ነገር ሴንሲቲቭ አድርጎ ለበጎ ነገር የሚያደነድን ሆኗል። እና አሁን ወንድሞቼ ናቶቼ አንተ የንዋይ ቀለጠት እሸት በላውኝ የምታዳምጠው ምንም እሱም ዘፈን ቢሆን ነገር ግን አሁን ወጣቶቻችን የሆነ ነገር አድርጌ አንቄ አሰቃይቼሽ እንዲህ አድርጌሽ ሌሊቱ እስኪነጋ አልጋ ላይሽ ላይ ሰብሬብሽ 3-4 ሴት ይዤ ተኝቼ እና አንዲት ልጅን ተመለከትኩኝ አንድ ፕሮግራም ላይ ማለት ነው። አሳያቸዋለች የምትመለከቷት እህታችን ገና ሬንጃ 18 19 ከዛ የሚዘላት አይደለም ቤተሰቦቿን በምልክ እንዳሰቃየች እና እቺ ልጅ የብዙ ወጣቶችን አሁናዊና ነባራዊ ሁኔታ ብዙ ቲኔጀሮች ያሉበትን ትወክላለች። እውነቴን ነው የምላችሁ። እዚህ ውስጥ ገብታ ስታበቃ በጆሮዋ ምን እንደምትሰማ ምን እንደሚያስደስታት ራሷ ስትናገር አሰማችኋል። ግን ህይወቷን በምን መልኩ ሰይጣን ምስክልክሉ እንዳወጣ ቤተሰቦቿን እንዴት ልባቸውን እንዳወረደው ስመለከት በጣም የበርካታ ቤተሰቦችን በሷ ቤተሰብ ውስጥ በጣም በርካታ ወጣቶችን በሷ ውስጥ ተመለከትኩኝ። ሱማን እኔ እንጃ እንዴት እንደምከፍትም አላቅም። ትቆልፋለች፣ ቁልፉን በእጇ ነው የምትይዘው፣ ግን በሌላ ቁልፍ ከፍቷለሁ። እኔ እንዴት እንደምከፍተውም አላቅም። እሷ የምትቆልፋ የምታስቀምጥበትን ማለት ነው። ቢያንስ በቀላሉ ወደ 70 ሺህ ብር እሷ ወስጃለሁ ማለት ነው። እኔ በጣም ነው ያሰቃየዋት። በጣም ትምህርትማ እንገባለን አንገባም፣ ውስጥ ሲጋራ ምናምን ወስደን እንሄዳለን ውስጥ፣ ከዛን ከልጆች ጋር እዛ እናጭሳለን፣ ክላስ ውስጥ አንገባም። ተሸከርካ ለምን ነው ጆም ቆራርጥ ራሷን ልታጠፋ ትፈልጋለች። ሁሉ ጊዜ ከመኝታዋ ስር ጩቤ ያወጣለሁ። ለምን ብዬም አልጠይቃትም፣ ግን ወስጄ እጠብቃለሁ። ለምንድን ነው እጅሽ የምትቆራርጪው? ስናደድ ምናምን ሱስ ውስጥም ስላለው ሲጋራ ምናምን ሲታጣ እንደዚህ ነው የማደርገው። ታውቃለህ ሱስ ውስጥ እንዳለች? አዎ፣ ከቤት ጠፍታ ስንት ጊዜ በፖሊስም ተይዛ ታስራም ከዛም ወጣች። በቃ እንደሰማችሁት ነው። አታሳዝንም ወንድሞቼ ናቱ። በነገራችን ላይ አንተ ሃይማኖት ስላልሆነ አቃቂር ለማውጣት አትሞክር። እንዲህ ጎራ ይዞ የሚቧቀስ ሰው ስለበዛ ነው ወጣቱ በዚህ ጽንፍ እየተማገደብን ያለው። ታዲያ እሷና መሰሎቿ በእሷ እድሜ እኩያ ያሉ ሰዎች ምን አይነት ሙዚቃ እንደሚሰሙ ስትናገር ህልሟ ራሱ ባጃጅ ተገዝቶልኝ አለ ባጃጅ ውስጥ እንደነዚህ አይነት ሙዚቃ ከፍቼ መስማት። ባጃጅ ካልተገዛ አልሄድም አልኳቸው ማለት ነው።
ባጃጇ ምን ልታረጊያት ነበር ያሰብሽው? ተገዝቶልሽ ምን ለማድረግ? አቤት ባጃጅ ውስጥ መገጥሞ እንጂ ፓስ አቤት የምከፍተው ድሪል ነው እንጂ ምለው እንደዚህ እንትን አይደለም ማለት ነው። ጌታኔ ምሬን ነው። ድሪል ዘፈን ምናምን እየከፈትሽ ምናምን ራስሽን የምታስቢው እንደዛ ነው። በነገራችን ላይ ድሪል ሙዚቃ ምንድነው ለሚባለው የተወሰነውን አሰማችኋለሁ። ያው ግጥሙ ላይ ያሉትን የሚናገሩትን ነገር እንድትሰሙ ስለምፈልግ ይሄ ዝም ብሎ ያው እንዲስናኑ እኮ የሚመቻቸው እንዴ አንተ ግዴታ ሰው ብሔራዊ መዝሙር ብቻ ነው መስማት። እንግዲህ ድሪል የሚባለው የሙዚቃ አይነት 25 ዓመት ምናምን ታሪክ ያለው ቺካጎ የሚባል አሜሪካ ውስጥ በጣም መጨፋጨፍና መገዳደል የበዛበት በነገራችን ላይ ዲስትሪክት እና ድሪል የሚለው ይሄ the word እነሱ እንዲህ ይሄ የአራዳ ቋንቋ በሚባለው የሚጠቀሙት ሪታይሬሽን እና ሹቲንግን ያመለክ ቃታ ስቤ ማሰማቸዋለሁ። እዚህኛም ሀገር ያሉ በጣም በቃ በእነሱ ቤት የከተማ ጭስ የከተማ አራዳ ናት። እና ይቺ የሰማናት ልጅም ንግግሯን ከመናገሯ በፊት አጋንንት ማኒፌስት አድርጎባት ነበር፣ ፕሮሰስድ ስለነበር ይስማል። ታዲያ አጋንንቱ ሲገለጥ ምን አይነት ምልክት እያሳየ እንደነበር ምን ስትል እንደነበር ስሟል። ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪ የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ እድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ደውለው ይመዝገቡ። ሜሪት ፕሮፐርቲስ። እስቲ ቀንዳሙ እንድታጠፋ አረጋታለሁ። ራሷን እንድታጠፋ ነው በራሷ እጅ እንድትሞት ነው ማረጋት። እና እንደነዚህ አይነት አጋንንት ተጠናውታቸው የሚሰሙት ሙዚቃ እንደዛ አድርጓቸው ከውጪ ሲታዩ አራዳ ናቸው ለኩዮቻቸው። ከውጪ ሲታዩ በቃ ማንንም የማይፈሩ ምናምን ናቸው። ግን ውስጣቸው ልክ ይሄ አንዳንድ ዛፍ ይቆምና ብል ገብቶ ከበላው በኋላ እንደ ድሮ ያማረበት ይመስላቸዋል። ውስጡ የተፈጠረውን ነገር ስለማታውቁ ውስጡ ባዶ ሆኗል። ቆይ እኮ አንቺ በጣም ገና ልጅ ነሽ፣ በዛ ላይ ደግሞ በጣም ቆንጆ ኢትዮጵያዊ ነሽ። ራስሽን በመስታወት አይተሽ ታውቂያለሽ? አውቃለሁ፣ ግን እኔ እንደዚህ ራሴን አላስብም። በጣም ነው የምጠላው ራሴን። እና እንደምትመለከቱት ዘንዶ ላያቸው ላይ ጠምጥመው ከጀርባ እንዲህ ጨለማ ውስጥ አለባበሳቸውንም ተመልከቱት። ይሄ በቃ ቲፒካል የድሪል ሙዚቃ መንፈስ ሲጠናወት እንዲሁም ደግሞ ያንን መንፈስ ሰዎች ላይ ለመርጨፍ ስትሞክር የምታደርገው ሩጫ። እባብ ምን ችግር አለው ታዲያ? ምንም ችግር የለውም እባብ። እና ነግሬያቸዋለሁ፣ በግልጽ ነው የሚናገሩት። ስሙት አንደኛው ምን እንደሚል። ቱሻት ይሳባል ቃታ አደጋ ነኝ ቀን ማታ ቀኑ ተሯሩጦ ሃሎዊን ሲመጣ ውስጤ መንፈስ አለ ሲጨልም ይወጣ። እንደሰማችሁት ነው ይሳባል ቃታ። ነግሬያቸዋለሁ፣ ይሳባውት አታኪ ያነሰፈስ። ከዛ እውነቱን ተናገረ። በቃ ውስጤ መንፈስ አለ ሲመሽ ምን የሚል አለ የሚወጣ። ሰምታችሁታል? ደግማችሁ ስሙ። ውስጤ መንፈስ አለ ሲጨልም ይወጣ። እና ተመልከቱት እንግዲህ እቺ ህፃን እኔ ፊቷ ልሸፍነው እነሱ ሳይሸፍኑ ነው የለቀቁት። ይህን ዘፈን እየዘፈነች ቤተሰብ እንግዲህ እና አካውንት ውስጥ ገባው ማለት ነው። ማለት እቺ ገና ሺዝ 5 6 ምናምን እዛም ላደርስ ትላለች። ቤተሰብ እንዴት ቢነወልለው ካርት ውስጥ ለቅዝም ያላት አካውንቱ ላይ ሲገባ እንደምትመለከቱት ማኔጅድ ባይ ፓረንት ይላል። ወይም ደግሞ የህፃኗን የሆነ እየዘፈነች ምናምን ነው የሚለቋት። ከዛ ምን ይላል? በቤተሰብ ቁጥጥር ውስጥ ያለ ቻናል። ያው የምታደርገውን ነገር ኦቨርሲ እናደርጓለን፣ እንመክራታለን። እና አንዳንድ ቤተሰቦች እራድቡ እርግማንንና ውስጤ መንፈሳ ጨለማ ሲሆን የሚወጣ ምናምን የሚል አጋንንታዊ ዘፈንን ለእነዚህ ህፃናት ሲመገብ ስትመለከቱ ነገ ሊፈጥረው ያለውን ጄኔሬሽን አሁን እየወለደው እንደሆነ ተመልከቱ። ትውልዱን የመታደግ ስራ የኔ ነው፣ ያንቺ ነው፣ ያንተ ነው። እያየን ዝም አንልም። እኛ ታበላሽታ በቃ አንልም። አይሆፕ እናንተም እንደማትሉ አስባለሁ። እግዚአብሔር ይርዳን። አልወሻችሁ ይርዳን። ቀጣይ ቪዲዮ እንገናኛለን። ቻው።